ሩታና ጽጌ እንግዲህ በአዲስ ቪዲዮ መጥተዋል። በድጋሚ ተገናኝተዋል ማለት ነው። እንዲሁም ጽጌ እንግዲህ ከአዲስ አበባ ቡታጅራ ሄዳለች ማለት ነው። ሩታን ለማየት እና እንዲሁም ደግሞ በተፈጠረው ነገር ለመጠየቅ ልጠይቅሽ ነው የመጣሁት፣ እንዲሁም ደግሞ ተወልደሽ አይቼሽ ስለማላውቅ ለዛ ነው የመጣሁት እያለች ነበር። እና በነገራችን ላይ እኔ ጽጌን በጣም ነው የምወዳት ማዴንቃት ማለት ነው። ስንት ሆነ ስንት ለፍታ ጥራ ነው የምር እዚህ የደረሰችው እና ዩቲዩብ ስትጀምር አውቃት ነበረ። ይኸው እስካሁን ድረስ እየተከታተልኳት ጎበዝ ናት ማለት ነው። አሁን የራሷ ልብስ ቤት እስከሚኖራት ድረስ በደንብ ዩቲዩብ ተጠቅማበታለች ማለት ነው። ከዳኒ ጋር ሆና በጣም ጎበዝ ጠንካራ ናት። እኔ በጣም ነው የምወዳት፣ ደስ ትለኛለች ማለት ነው ወዶች። እንግዲህ ሩታ ማለት ነው ተውጭም አልቀርም እንዲሁም ደግሞ ልጄን ይዤ ሄጄ ይሄን እድል ተጠቅሜ ልጄን ይዤ እወጣለሁ ምናምን ስትል ነበረ። ነገር ግን ብሄድም ከውጭ ሀገር አልጠፋም፣ ስራዬን እሰራለሁ፣ እንዲሁም ደግሞ አብርሽ እንደፈለገ ልጁን ማግኘት ይችላል ብላለች ማለት ነው። የሆነ ነገር ትንሽ ለፍ ብላ ነበር አሁን ለታ ማለት ነው። እችን እድል ተጠቅሜ ነው ይዤው መውጣ ልጄን ስትል ነበረ። ነገር ግን እንደዛ እንዳልሆነ እንግዲህ ዛሬ ስታብራራ ነበረ። ከውጭም አልቀርም ብላለች፣ ከአብርሽም ጋር አብሬ አልሆንም ብላለች ማለት ነው። እንግዲህ ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ ውዶች። የሩታና የሄርሜላ ጦርነት ቀጥሏል ማለት ነው። እንግዲህ እነሱ መቼም አይፋቱም። ሌላው ደግሞ እንግዲህ የሩታና የሄርሜላ ፋሚሊዎች ተከፋፍለው ሩታዬ ናት ልክ እንዲሁም ደግሞ ሄርሜላ ናት ልክ እያሉ ፎቶቸውን በሚያስገርም ሁኔታ በሚያስጠላ ነገር ማለት ነው እያቀናበሩ እየለቀቋቸው እና እየተሰዳደቡባቸው ነው ማለት ነው። ወይኔ ሄርሜላ ገጣባ ሲያስጠላባት ማለት ነው። መላጣ እንደ ሲዋት ቆንጆዬ ናት፣ መላጣ ስትሆን ግን ስታስጠላ ነው የምላቸው። እና ሄርሜላ ማለት ነው ተን አብርሽ ጋር እንዲኮን ማንም ሰው አይፈልግም። እንግዲህ የአብርሽ ወንድም እሷን አንፈልግም እያለ ሲናገር ነበር። ብቻ የቡታጅራ ሰውን በዛ አካባቢ ራሱ ያሉት ራሱ አይፈልጓትም ማለት ነው። ነገር ግን እሷ ቆይ ደግሞ ሩታ ተገዝታ ነው የአብርሽ ሚስት አይደለችም ማለት አሁንም እንደዚህም ይላል። መጋባታቸውን ፍቅረኛ መሆናቸውን ታናምን አግብተው ወልደው ሊፋቱ ነው። ተፋቱ እንጂ ጉድ እኮ ነው። ለማንኛውም ሩታ ተገዝታ ነው የአብርሽ ሚስት አይደለችም ካል ሄርሜላ ደግሞ ምን ልትባል ነው ማለት? ያኔ ሩታ ስለወለደች አብርሽን ቪዲዮ እንድታሰራው ተቀጥራ ነውም ሲሉ ነበር። ሩታም እንደዛ ተብላ ነበር። እና ሄርሜላ እንግዲህ ድምጧን አጥፍታ ጠፍታለች ማለት ነው። ምክንያቱም ሩትና አብርሽ ሊታረቁ ነው እንግዲህ ሲባል እሷ ደግሞ ያኔ ጠፍታለች ማለት ነው። ነገር ግን ሩትና አብርሽ እንታረቃለን አላሉም ማለት ነው። እንዲሁም ተውጭ መቅረቷን ራሱ አልተናገረችም፣ ለአብርሽም አልነገረችውም ማለት ነው። መሄድ እንደምትፈልግ መቅረት እንደማትችል ነው እንግዲህ የተናገረችው ማለት ነው እንጂ የመታረቅ አብሮ የመሆን እንትን አላሉ። ነገር ግን የጠፋችው ለዛ ነው ሄርሜላ ያልመጣችው ምናምን እያሉ ነው ማለት ነው። በድጋሚ እነሱ የሚበጣበጡ አይመስለኝም። ምክንያቱም አብርሽና ሄርሜላ ትንሽ ቪዲዮ ሳይሰሩ እንትን አይሉም ማለት ነው። ሩታና የአብርሽ አሁን በቶሎ አብሮ አይሆኑም። እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።